እናግዛታለን። ምንም ችግር የለም። ማርያምን ባለጌ ናቸው። ይኸውልሽ ሶፊ ልንገርሽ፣ ጠንካራ ካልሆንሽ፣ ጎበዝ ካልሆንሽ፣ በራስሽ የምትቋቋሚ አይነት ካልሆንሽ በጣም ሊያጠፉሽ ይነሳሉ። ምክንያቱም ባለጌ ናቸው። ግን መሆን ያለብሽ በጣም ጎበዝ ጠንካራ፣ ማንም አባቱ ምንም እንደማያመጣ ማስተማር መንገር። በቃ አለቀ። ማንም ምንም አያመጣም። ቢፈተሽ ምን ችግር አለው? ይፈትሹ፣ በየቀኑ እንደውም ይፈትሹ። ፖሊስ አጠገባ እንደውም ይቁም። ምን ችግር አለው? አዲ አንቺ ስህተት እስካልሰራሽ ድረስ ማን አባቱ ምን ያመጣል? ምንም አይነት ነገር እንኳን ማድረግ አትችይም። አሁን ልንገርሽ ሶፊ፣ እኛ ጋር ማርያምን ነው የምልሽ፣ የመንገድ እዚህ ጋር ሙሉ ካሜራ አለበኝ። ይሄ የቤታችን ካሜራ ከኋላ ከፊት ከጀርባ ከሁሉም ነው ያለው። 24 ሰዓት ሱቃችን የተከበበ አንዲት እዚህ ማርያምን ሶፊ ነገርሽ እንደዚህ ጠብ ያለሽ ነገር አንዲት ሳንቲም እዚህ ጠብ ያለሽ ነገር ሙሉ በሙሉ ካሜራ ግልጽ ያወጣል። ምንም አይነት ነገር የሚያስጨንቅሽ ነገር የለም። ደግሞ ተከበረ ሀገር ተቀምጠሽ ማለት ነው። እገዛ ከፈለገች ደግሞ እኛ አለንላት፣ እናግዛታለን። ትምጣ። ብዙ ፈተና እንዳሳለፈች አውቃለሁ። ምድረ ቀራቅንቦ ልጇ ታማ እርዳታ ስትፈልግ እኮ የነፈጓ ሰዎች ናቸው። ለሸዋዬ ስንት ህዝብ እንዳልረዳሽ ሸዋዬ ለስንት ህዝብ እንዳልቆመች ልጇ ታማ እገዛ ስትፈልግ ከጎኗ እንኳ የሆነ አልነበረም። ከጎኗ እንኳ የሆነ ስንት ነገር ሲመጻደቁባት ነበረ። እኔ በደንብ አውቃለሁ ሸዋዬ ስንት ህዝብ ስረዳ እንዳልነበረ፣ ስንት ሰው ሳውዲ ላይ እያስጠጋች ስታበላ ስታጠጣ እንዳልነበር፣ ልጇ ታማ ያ ሁሉ ነገር ሲያስፈልጋት አለው ያላት እንኳን አልነበረም። እኔ በደንብ ነው የማውቀው። ስለ ሸዋዬ እኔ በደንብ አውቃለሁ። ዛሬ ልጇ እዚህ ስትደርስ እንዴት ደስ እንደሚለኝ እመቤቴን እኔ አላወራም እንጂ። ከዛ በኋላ ልጇን አሁን ላከች። የላከችበት ምክንያት መከራ ስታይ አይዞሽ የሚላት ጠፍቶ ሚዲያ ላይ ማን አባታችሁ ነበራችሁ የሰራችሁት? ዛሬ ጽድቅ ሸርሸር እየተጫወታችሁ ቁጭ ብላችሁ የሌላን እንትን ታወራላችሁ። ግማታሞች። ሸዋዬ ብዙ ዋጋ ከፍላለች። እኔ በደንብ ነው የማውቀው ስለ ሸዋዬ። እኔን ይጠይቁኝ። ብዙ ነገር የከፈለች ልጅ ናት። ልጇ ታማባት ያን ሁሉ ነገር ስታረግ ከጎንሽ ነኝ እንኳን ያላት ሰው አልነበረም። ስንቱ ሳውዲ ሸዋዬ ስትቀበል ስትረዳ በደንብ ነው የማውቃት ሸዋዬ። እኔ ዛሬ አይደለችም። ዛሬ መጣችሁ እንድትሉላት ደግሞ ልታሸማቅቋት አትሞክሩ። ትምጣ፣ እናግዛታለን። እኛ አለን። ሲጀመር አንድ ነገር ልንገርሽ ሶፊ፣ ከፈለገች እኛ እዚህ ዱባይ ነን። ምንም ነገር ትንገረን፣ እናወራለን። እኛ ትምጣ። እናንተ በቃ ይሄ ነው የእናንተ ስራ። ሰው ሲለወጥ የማትወዱ እንደ እናንተ አይነቱን ታዲያ ምን አይነት ነው? የኔ አይነት ሴት ነው የሚገባው። እየቀጠቀጡ ቂጥህን እየገለቡ ልክ እያስገቡ ምንም አባክ እንደማታመጪ መንገር ብቻ ነው። አበቃለቀ። ምንም ልታመጡ አትችሉ። ሰው ሲለወጥ የማይወድ ሰይጣን ብቻ ነው። እናንተ ደግሞ ሰይጣኖች ናችሁ። ሰይጣን። በተለይ ሴት ላይ ያላችሁ ትኩረት፣ በተለይ ሴት ልጅ እንዳይለወጥ ያላችሁ ትኩረት፣ በተለይ ሴት ልጅ እንዳያድግ ያላችሁ ትኩረት የእናንተ በጣም ይለያል። በጣም ይለያል። በጣም ነው የሚለየው። ሴት አትወዱ። በቃ አትወዱ። አንድ ሰው ሸዋዬን ይነካታል እናያለን። ምን አባታችሁ ልታመጡ? ቅራቅንቦ ሁሉ የቅራቅንቦ ስብስብ። ከእናንተ ደግሞ ይበለጣለ። ወዲያው ዲመሽ ጎጓጎት አንድ ያሳለፈችውን ማን አባቱ አሳልፎ ነው የሚነካት? ዛሬ ለዚህ የደረሰችው ፍዳዋን አይታ ነው። ልጇን እንደዛ አርጋ እንደዚህ እያለቀሰች እንደዚህ ደም እንባ ስታነባ ማን አባቱ ደርሶላት ነው? ዛሬ አንድ ሰው ወጥቶ ስለ ሸዋዬ ኤክስፕሌን ቢያደርግ ረግጣችኋለሁ። ፎታችሁን ለጥፌ ምንም አባታችሁ አታመጡም። እናንተ ክብር አይወደላችሁም። እንዲህ እያሉ እያሳቀቁ እናንተ ግማታሞች ከንትን ሲያስወጧችሁ ነው ጥሩ። ሴት ሲሰራ አትወዱም፣ ሲለወጥ አትወዱም። ሸዋዬ ብዙ መከራ ያሳለፈኝ ነው። ዛሬ እቺ ቁልጭ የምትል ልጇን ታማ ቪዲዮ ቢኖራችሁ እናንተ ማን ነክቷት ማደርሶባት ሶሻል ሚዲያ ላይ የሆነ መጥቻለሁ። እግዚአብሔር በሚያውቀው ከዋሽሽ ትንገራችሁ መሴጅ አላሳያችሁ መጥቻለሁ። እንግዲህ ቲክታክ ላይ አደራ ብላኝ ጭራሽ ሞዴሬተር አርጋኙላ ነበር። ትመጣለች፣ ትጫወታለች፣ ምናምን ትሄዳለች። በቃ ለካ እሷ ይቺን ነገር አይታው
ወደ ምንድን ነው የወሰደችው? ሰዎችን በማሸማቀቅ ገንዘብ የምታገኝ መስሏታል። ጠቅሟታል ለተወሰነ ጊዜ አልዋሽም። ለተወሰነ ጊዜ ጠቅሟታል። ለተወሰነ ጊዜ የተወሰኑ አንበሳዎችን አግኝታበታለች። ከዛ በቃ ቢዝነስ አደረገችው፣ ሰውን ማስፈራራት። ከዛ ያለኳትን ሰዎች በሙሉ እያወጣች መከትከት መከትከት መከትከት። ሞጣ የሰው ልጆች ቤተሰብ ላይ አይሄድ፣ ቤተሰብ ላይ አይሄድ። ሞጣ ተግባባ። የሰው ቤተሰብ ላይ እናት፣ ወንድም፣ እህት የሚባል ሞጣ አይሄድም። ይሄ የታወቀ ነገር ማንም ያውቃል። ስለማይሄድ ምንም ሊባል አይችልም። መብቱ። የተሳደበውን ሰው ሞጣ መመለስ ይችላል። እሷ የምትሄደው ቤተሰብ ጋር ሀቃቅ ነዋ። ከሞጣ ጋር እየተረጋገጥን ነው ሰሞኑን። ግን ቤተሰብ ላይ አይሄድም። ተሙማ ቤቱ ድረስ ሄዶለት ነበር። የተሙ ሚስትን ተናግሮ ቤቱ ድረስ ሄዶለት ሞጣ ተንበጭብጮ አገር ለቆ ነበር። አይተናል በአደባባይ። ተሙ ቤቱ ድረስ ሄዶለት ተንበጫብጮ ጠፍቷል። ሞጣ የምናየው ነገር ነው። ለምን እንዳልኳችሁ አይዲያ ላይ መቻችሁ ይችላል። የኔ አይዲያ ካልተመቻችሁ እኔን የመዘርጠጥ መብት አላችሁ። እኔን የመስደብ መብት አላችሁ። አልተመቻችሁም አልተመቻችሁም ሰው ዋል አሮንኬ የሚመቸው ይመቻል። ስለዚህ አሁንም የምለው ያን ነው። እሷን የምንጠላበት ሪዝን ሳይነኳት ትጀምራለች። ከዛ በኋላ ማቆሚያ የላትም። እናት አትመረጥም፣ ልጅ አይመረጥም፣ አባት አይመረጥም፣ የሞቱ ቤተሰቦች አይመረጡም፣ ያረፉ ሰዎች አይመረጡም። ትሄዳለች። ትዳር አይመረጥም፣ ትሄዳለች። የኔን ብታገኝ ትምረኝ ነበር? ትምረኝ ነበር ወይ? የምትሄደው ክፋት አይደለም። ደግሞ ተነክታ ቢሆን ደስ ይለኝ ነበር። ተነክታ ተደርሶባት ሰው ተናግሯት ቢሆን ደስታዬን አልችለውም። ለዛ ነው እንትን የሚሉት እና ልኳን ማስገባት እኔ እንደሆንኩ እንድታውቅ ነው። ያንን ነው የምለው፣ ያንን ነው የምለው። ጃፒ እየረገጠ ነው የምናየው ነው። አብረን እናየዋለን፣ አብረን እናየዋለን። አይዟችሁ እናንተ ስለጻፋችሁ እዚህ ጋር እንትን አይደለም። እዚህ ስላላችሁ እኔ አይደለም። አያችሁ እየሰማሁ ነው። አይ መናገርማ አለብኝ። እየሰማ ነው። ኖ ኖ ኖ ሄደ። እሷን አልተከላከልክ። ይሰማል። ገብታ አልነበር እንዴ? ወዴት መደበቅ ነው? ገብታ አልነበር እንዴ? ቁጭ ብለህ ከማን ጋር ሆነህ አንተ በቃ ሳታስበው ማንን ሆነሃል መሰለህ? አንድ ዝምባም ቡላላ የሚባለውን እየሆንክ ነው። የመጀመሪያ ልጅ ምናምን እያለች
ዝም ብላ ዝም ብሎ ደብሉን 3ቱን 4ቱንም ምናምን እየመጣች አሁን በዛ አጋጣሚ መልእክት ላስተላልፍ። እሺ ወላሂ እውነቴን ነው። የምታመጡት ዕቃ ከመጣችሁ ላይ ቀር አስረግጬ ነው የምነግራችሁ። አሁን ዘመኑ ተቀይሯል። አሁን ድሮ ልመና ወይ ደግሞ ሰው ሲጠይቅ ሸም ነበር አይደለ? እንደዚህ ነው። አሁን ግን ግልጽ ነው። በቃ በግልጽ ነው የምጠይቃችሁ። አንደኛ የአልጋ መተኛ ተሟልቷል። እንዳታመጡ ቤቱም ቦታ የለንም፣ አይቻልም እሱ ማምጣት በጭራሽ። ፋይል ላይ ተዝርዝር ላይ ወጧ ላይ ከዝርዝሩ መካከል ስለ እንትን ሊስት ላይ ስለተለጠፈ እሱ ማምጣት አይቻልም። ሁለተኛ ደግሞ የልጅቷ ማቀፊያ ደግሞ አለ ከአልጋው ጋር 2000 ድርሃም የተገዛ እሱም እንዳታመጡ አይቻልም። ደብል አንፈልግም፣ አንድ ይበቃናል በቃ። ሶስተኛ ደግሞ ቁጭ ብላ ረዋን ቁጭ ስትል አስተኝታ የምታጠባበት ይሄ ዝቅ ስለሚል ከፍ ማድረጊያው እሱ ደግሞ ትናንት 500 ድርሃም ተገዝቷል። እንዳታመጡ አንፈልግም፣ ከሊስቱ ውጭ አለ። አራተኛ ደግሞ ያለው ደብል ስለማይቻል ነው ወላሂ። ጥፍር መቁረጫ፣ ቡሩሽ መወረሻ፣ ሙቀት መለኪያ ከብብቷም ከአፏም ከቂጧም ከእግሯም ማበጠሪያውም ሁሉ ነገሩም አላተይ ደብል የመጣላት አታምጡ በቃ። የምታመጡ ነገራችሁ የምታመጡት ነገር አንደኛ ነገር ዋና ነገር መግፊያ አረብያው እሱ እስከ 500 ተብሏል። እስከ 500 ተብሏል። እሱን ይዛችሁ እንደምትመጡ አደራችሁ አስረግጬ ነግራችሁ። 300ም አለ ምንም አለ፣ ግን ደራውን የተሻለውን አለ። ትንሽ እየሳይዛለች። እኔ ቤቱ እንዳታጣቡብኝ አልፈልግም። ሌላ ደብል እንዳታመጡ ወላሂ እውነቴን ነው። ወስጄ ነው የምሸጠው እኔ አስረግጬ ነግራችሁ። ያቺ መግፊያ አረብያ የሌለ አዳምጡልም በሉ። አረብያ መግፊያ የለችም። እሷ ይዛችሁ ነው። እሺ አዎ መምጣታችሁ ላይ ቀር እሷን ይዛችሁ ነው። ከዛ በማስቀጠል ደግሞ ሌላ ምንድን የሌለን አግሽ እየበላሽ ነገር ይባላል። ወላሂ እውነቴን ነው። የምታመጡ ከሆነ ማለት ነው። ይሄ ዝም ብሎ ይሄ እንደ ክርስቲና ምናምን አንድ አረቂ ለ10 ሰው ተሸክመህ ቀርቷል። አስረግጬ ነግራችሁ። ይሄ ብርቱካን፣ አናናስ፣ ጁስ፣ ማንጎ ምናምን እንዳታመጡ። አራስ ቤት አይቻልም። ዘይት 5 ሊትር ካመጣችሁ ያልቀረ የዱቄት ቦንፎ ደግሞ 10 ኪሎ ዝም ብሎ ኮልኮሌ 2 ኪሎ 3 ኪሎ 4 ኪሎ አይደለም። እኛ አስተሳሰባችን ከፍ ብሏል። በአንድ ጊዜ 2000 ድርሃም አውጥተን አልጋ ገዝተናል። እኛ ጨከን ብለን በሽታ እስኪዘን ድረስ አጥንታይ በቃ ክስት ነው ያልኩኝ እኔ። ቡልን ያለ አመድ ወሬ የምናገር ራሱ አቅቶኛል። የድሮ ቀልዴም አልመለስ ብሎኝ ማለት ነው። አስረግጬ መግራችሁ እማችል እንኳን አትምጡ። ይሄ ነው ወጋችን። ወርቅ ነው ዘን ምን መጠየቅ። ከዛ በማስቀጠል ደግሞ ወርቅ አይፈቀድም ወይ? ወርቅ ይቻላል ወላሂ። ለልጅቷ ወርቅ ይዛችሁ በአላህ እንደው ወርቅ ይዞ የሚመጣ ሰው ካለ ወርቅ ይዞ የሚችላል። ወርቅ ለህፃኗ ዘረዋንሳ ለህፃኗ የህፃን ወርቅ አለ አይደል? እውነተኛ ወርቅ ነው ግን ቸክ እናስደርጓለን። ወርቅ የምታመጡ ደግሞ እናንተ የተከበራችሁ ዳይፐር አንድ አመት የረሳ ወላሂ ዳይፐር፣ ዋናው ነገር ዳይፐር ይዛችሁ ነው። በእናታችሁ ዳይፐር አምጡ። በዳይፐር ጠይቁ። እሺ ሲጠይቁ በጣም ብዙ ነው። እኔ እዛ ጋር ሂጅ ሸርት ሳደርገው ሱፐር ማርኬት ገብቼ ሳየው እስከ 100 ምናምን ድርሃም አለ፣ 40 ድርሃም አለ። የ40 ድርሃም ደግሞ እንዳይልጥ አስፈራው ቂጧን። እሱ የደሃ ነው መሰለኝ። ምንድነው ነገሩ ቤተሰብ? የደሃው እሱ ያ ዳይፐሩ በቃ እንትን ብለናል። ስጠይቁ ዳይፐር ይዛችሁ ነው። ኦሪጂናሉን ይዛችሁ ለዳይፐር ደግሞ ልትወልድ ነው። ረዋን ኦሪጂናል ዳይፐር ደግሞ ረስቼው ትናንት ማታ ሄዳ ነበር ረዋን። ወላሂ እውነቴን ነው። እና ይሄ የወተት አንተ ግዥኛ ያ ምንድነው? እኔ ምን አውቃለሁ ብታወራው ነው። ሳህኑ የወተት ያሉት መቀቀያው የወተት መቀቀያው ማጠቢያው ማሽኑ 900 አለ 1300 አለ። እሱን አልገዛንም። ተወዶብን አልገዛንም። ብረድስት ትልቁን ብረድስት ገዝተን ልንቀቅል ነው ጥጧን። ወላሂ 900 ሆነ ተወደደ። ማሽኑ ውድ ነው። አለቁ ብር እኮ አለቁ። የእውነቴን ነው አለቁና እንዴት ነው ነገሩ ቤተሰብ? በድስትማ ባክቴሪያ ይተላለፋል። አንቺ ደግሞ ባክቴሪያ ይተላለፋል። አዲስ ድስት እሱ ነገር ብዙ ሰው ስለሚያመጣው ያ ነገር ብዙ ሰው ያመጣዋልና የእውነቴን ነው። እና እንትን እንዳታመጡ እሺ አደራችሁ። እሺ እነሱ ይሄን ሁላ ነገር ይዘው መጡ። አንተ ምንድነው የምትጋብዛቸው ቤት? እንዴ ቤት ያፈራው ነው። አንቺ ደግሞ እኛ እኮ ረዋና ህዝብ በዚህ ሰዓት እኮ ገንፎ በቅቤ ንገራቸው። ገንፎ በቅቤ ያለ እኔ እውነቴን ነው። ሳስረግዛት
እንትን ነው መሰለኝ። እንደዚህ አልመሰለኝም። ወላሂ እውነቴን ነው። ኧረ ሀገር ያሰው ኧረ አንተ እርግዝና ለካ እንደዚህ ከባድ ነው። ላኢላሀ ኢለላህ አመቱን ሙሉ አልትራሳውንድ 350 መድኃኒት ኡስማን ለምን ከሳይሉ ያለው ደግሞ አበባ ሲያምጡ ወይ ያልኩ አበባ አይቻልም። ጎበዝ አበባ አይቻልም፣ አይፈቀድም። ምን አበባ እኔ ብሩን ያልኩኝ ነው እንትን እርግዝናው። ኧረ ወላሂ አንተ እርግዝና ቀላል መስሎኝ ልጅ በዱ ጋር ኧረ ቀላል አይደለም፣ ወሬ ምናምን አይደለም። በድሉ ነው የሚያድገው ልጅ ይባላል። በድሉ አይደለም የሚያድገው፣ በድርሃም ነው። በድርሃም ነው ወላሂ። ታክሲ ወጪ ታክሲ ታቁኛላችሁ። እኔ መኪና የለኝም። የታክሲ ብቻ ወጪው ስንት ቦታ ነው? ወደ እንትን መሄጃ ወደ እንትኑ ወይኔ ናሊላ አንዳንድ ቀን አልትራሳውንድም ይጨምራል። እስከ 500 ያደርጉታል። ግን እኛ እንከራከራለን። እኔ ታቁኛለ በጣም ነው እኔ የምከራከራቸው 300 እኔ አሰታየኝ እኔ አላሙዲን ነኝ ማን ነኝ ነው ማለት አስረግጬ ነገር። አሁን ደግሞ አለ የመጨረሻ መዝጊያ ደግሞ አለ። አሁን አደገኛ ወጪ የሚጠብቀን መውለጃ ረዋን አምጣ ካልወለደች 3000 ድርሃም ይጨምራል። መጠኑ ብሩ አልነግራችሁም፣ ግን እሷ በምጥ ከወለደች 3000 ቅናሽ ይሆንልናል። በዛ በመጥፎ ከወለደች ግን ብሩም ላይ ነው። ለሷም ጥሩ አይደለም በዛኛው በኦፕራሲዮን እና ባድርጉላት በምጥ ውልቅ ብሎ እንዲወጣላት። እሺ ቤቢ ሱቪ ይጠቅምሻል ውልቅ እንዲልልሽ። ወይ ጉድ! ፈታላችሁ ትንሽ ፈታ ዘናላችሁ ወይ? ይሄን ዘና ፈታ ነው። አንቺ ደግሞ እኔ አሁን አባወራ ልሆን ነው። በቃ እንግዲህ እንትን የተዘጋጃጀን ነው። ግን የሁላ ነገር ወጦ እንግዲህ ትዳር ቀላል አይደለም። አስረግጬ የምነግራችሁ በተለይ ትዳር የእውነቴን ነው። አብዛኛው ትዳር ተጋብተው የሚፋቱ ለምንድን ነው? ትዳር ያጨልላል። ጠንካራ እንደ ኡስማን ያሉ ሰዎች ካልሆኑ እና እንደኔ ያሉ ጠንከር ያሉ ለባልነት ለአባትነት ተዘጋጅተው እንደ ወታደር ሁሉ ጊዜ ባቋማቸው ጸንተው የሚቆይ ካልሆነ እንጂ ትዳር ተጋብተህ ዝም ብለህ አንዴ ታፍታፍ አስረግዘህ ወጣት የለም። አስረግጬ እነግራችሁ በጣም ትንሽ ትዳር አስቸጋሪ ነው። ጥሩ ነገርም አለው። በተለይ ወጪ የወልቃይትን ጭፈራ ያስጨፍራል ወይ ደግሞ ያስፈላል። ውጭ ሀገር ያሉ እኮ ቢያንስ እኮ ቆይ ትገባላችሁ የምትገዙ ቆይማ ወላሂ ላውራ እንጂ ረዋን ልትወልድ ነው። ከዚህ በኋላ አንገናኝም እኮ ከሚዲያ ልጠፋ ስለምችል በስራ ሰዓት ስላልመጣ ስለምችል አሁን እየገባችሁ ግዙ። ለምን ነገር አላችሁ? የእውነቴን ነው የምላችሁ። ለምን ሆነ ታውቃላችሁ? በጣም ብዙ ወጪ መስቶብናል። ሳታስቡም ግዙ። የእውነቴን ነው። ሲያስቡትም ይግዙ። አዎ አንዳንድ ቅባት ምኑም ግዙ። በቃ ለምን አልቻለም? በከፍተኛው ነው እየተመታ ነው። በድሮንና በከፍተኛው በድሽቃ በምን የመታን ኑሮ በከባድ ነው። ደግሞ እኔና ረዋ የሚገርማችን ነገር መውለጃዋ ሲደርስ በ28 ስንጣላ በ28 የእውነቴን እኮ ነው። እቺ 28 የደሞዝ ቀን ስትሆን ሁሉ ጊዜ አሁን አንቺ ያለ ደሞዝ ሰዓት አትወርጅም እንዴ? እኔ በደሞዝ ሰዓት ያስረገዝኩሽ ወላሂ። ወይኔ እናቴ አሁን የምትገዙ ጎማ እኔ እቀጥልበታለሁ። ተልባ ደግሞ ጀምሪ ዛሬ ቀናችን አሳከኝ ዛሬ ወላ ይኸውላችሁ ንገራችሁ በቃ እንትን ሆኗል። አንዳንድ ቁጥር ጻፉ የምትገዙ ዱባይ ብቻ ያላችሁ ግቡ። ይሄ ብልግና አትጻፉ እስኪ ባለጌ ብሎክ አድርጊ። በቃ ሚውት አድርጊ ማለት እኔ እንዳንተ መሰልኩ አንተ ተልባሽ መርሐባሽ ኮልኮል ያው አውቀው ነው። አሁን ደህና እየሳቀህ እየተጫወትክ ስለሆነ እንትን ለማለት ነው ሚውት አድርጊ። አዎ ቅድምማ ዝም ብዬ አይታችሁኝ አይደለ? ደስ ብሏችሁ ነበር አይደለ? አሁንማ ልጄን ሳያት ወላሂ ብሩ በጣም ብዙ ነው ያወጣ ነው። ብሩ በጣም ከባድ ነው፣ ግን ምንም ማድረግ አይቻልም። አወይ እኔ አሁን አወይ ሰካራሙ ሰውዬ እንዴት ነሽ? ኑሮ ለራሱ ያሰክራል። ባላ ብሎ ሚት ብቻ አድርጊያ። ኑሮ ለራሱ ያሰክራል። ኑሮ ያሰክራል። ያሃይ ኑሮ አቤት ኑሮ ለራሱ ያሰክራል። አንቺ ባልቴት አንቺ ገማሽ የመዳም ቅመሞች የለችም ብሎ ካርገታለ ተዋት። ኑሮ ለራሱ አስክሮናል። አይደለም ቢራታይ መስኪ ሰላም አለይኩም። ወአለይኩም ሰላም። ፈታላችሁ መዳም ቅመሞች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላሂ የሳቁ ነበር፣ ደስ ብላችሁ
እንትን አለች ዲዶራንት ቅድም መቃዝሻለሁ ስጋ ጨምሪልኝ። ዲዶራንት አለው ዲዶራንት ቅድም አዝሻለሁ ኛቃ አዘሽ ነበርሽ ወላሂ ኑሮ ለራሱ ያሰክራል። እናቴ አይደለም ጠጣን አልቻልነውም። ስንጠጣማ እናብዳለን አለ ሰውዬው እኮ አልገባሽም? በጣም ቆንጆ ነው ይሄ ሽታው ለራሱ። እሺ ሜምበር ሆነ አንድ ጊዜ ሜምበር ሆነ። ወይ ስንት ቁጥር ነው? ኮፒ ሊንክ ሼር ታብታብ አድርግልኝ ማለት ሊቢያ ነው 10 ድርሃም ነው። እሺ ሊቢያ ነው ነው ዶክተር አዞልና ነው የአርባ ቀን እድላችን ተብሎ ነው ስደት የመጣ ነው። አንቺ ደነዝ ድንዝዝ ፈዛዛ ዝብዝብ አንድ ልጅ ማሳደግ አቅቶሽ ልጅሽን በሚዲያ ላይ መሸቂያ ያድርጉሽ። ደግሞ አንቺ ስለ አረብ ሀገር ወልደን ስለመጣን ሴቶች ልታወሪ ትፈልጊያለሽ? አንቺ ልጋጋ ያንቺ ባጃጅ ተገዛ አልተገዛ ምን አገባን? እኛን አማክረሽ ነው እንዴ ተሸጉረሽ የወለድሽው? የአረብ ሀገርን ሴት አማክረሽ ነው ወይስ ዲያስፖራውን አማክረሽ ነው? አንዳንድ ሴቶች አንረዳም ስንል እኛን አማክራችሁ እግራችሁን የከፈታችሁ እኮ ነው የምትመስሉት። አባቱ ካለ ደግሞ ከሰራትና ልጅህን ተቀበል። ልጅ ነው ልጅህን መሸቂያ የምታረገው ተቀበል። እኛም እንተባበረሃለን። እንደውም አባቱ ካለህ ና እኔ ገስት ላይ እርዳታ አሰባስብልሃለሁ። የልጁ አባት ካለ በገንዘብ ስልክም ሰጣሃለሁ፣ ሰፖርት አደርጋለሁ። የህፃኑ አባት ካለ አንድ ቆንጆ ስልክ ሰጣሃለሁ። ቆንጆ ስልክ ሰጣሃለሁ ካለክ ና። ሰላም የምትባየው የእናትሽ ይሽቃበጥ። ውጪ ከዚህ አህያ ውጪ። እኔ አረብ ሀገር ወገቤን እያመመኝ ነው እና እኛ ካቴና ተጠግኖብን ነው ልንጠገረር እዚህ ሽንት ቤት ከላይኛው ፎቅ ታችኛው ፎቅ እንቅልፍ ሳይጥመን የሚጣፍጥ እንቅልፋችንን አቋርጠን ተኝተን ያመጣነውን ገንዘብ ለአንቺ ባጃጅ መግዣ ልንሰጥሽ። የምርሽን ነው? ሜምበር ስጡኝ። ታብታብ አድርገው። ረገጣው እየጦፈ ነው የሚሄደው። ሁሉም ገና በተራ እየገባ ይረግጣታል። ደግሞ ልጁ ደግሞ ምን ያህል ለምንድን ትምህርት እንደዚህ ያላሰለጠንችሁ? ልጁ ጥሩ ማይንድ አለው። እንደገና ደግሞ ይሄን ነገር የኢትዮጵያ መንግስትም የኢትዮጵያ የህፃናትና ወጣቶች ጉዳይ ሚኒስተር ራሱ ይሄንን ጉዳይ ላይ ይገባል። ማርያምን ይሄንን እንደውም ለኢትዮጵያ መንግስት እንዲደርስ ማድረግ ነው። ለህፃናቶች ያለ እድሜ መሸቂያ መለመኛ እያደረገችው ድሬዳዋ ናት። የት ነው ያለችው? እኔ እንጃ። የት ናት ግን ያለችው? የት ናት ያለችው? የት ናት ጋይስ? የት ናት ያለችው? ለዱከም ፖሊስ እና ለዱከም ከተማ ነዋሪዎች ይሄንን ሪከርድ እግዚአብሔርን ቁረጡና ሁላችሁም ሼር በሉት። እሺ ማርያምን ለዱከም ፖሊስ እና ዱከም ውስጥ ደግሞ የህፃናት መብት ተሟጋቾች አሉ። ለአቅመ አዳም ያልደረሱ ወይ ደግሞ አንድ ህፃን ልጅ ራሱን ችሎ ማውራት ሳይችል ሶሻል ሚዲያ ላይ አምጥታ መለመኛ እያደረገችው አንድ ብሎም ደግሞ በስሙ የነገደችበት ያለች ሴት ናት። ስለዚህ እቺ ሴት ከአቅሟ በላይ ከሆነ ልጁ መንግስት ያሳድገው። አንደኛ ልጁን መጥፎ ነገር እያስተማረችው መጥፎ ጭንቅላት ነገ ሀገር ተረካቢ የሆነን ህፃን ልጅ አውጥታ ከሱ ከአቅሙ በላይ ከእድሜው በላይ እንዲናገርና ከእድሜው በላይ ሰዎችን እንዲዘልፍ የምታረግ ባለጌ ናት። ብዙ እናትነት አለ። ድመትም እኮ እናት ናት፣ ግን ወልዳ ትበላለች። ገባችሁ? ስለዚህ የዱከም ፖሊስ ይሄንን ነገር በደንብ በትኩረት ሊያዩ ይገባል። በተለይ ደግሞ ኢትዮጵያ ውስጥ ያላችሁ
እቺ ሴትዮ ይሄንን ህፃን ልጅ ቲክታክ ላይ ይዛው እንዳትወጣ ህግ ሊያግዳት ይገባል። ምክንያቱም ይሄ ልጅ ህፃን ልጅ ነው፣ ምንም የሚያውቀው ነገር የለም። ክፉና ደግ እንኳን የሚያውቅ ልጅ አይደለም። ነገር ግን ወጣ ሶሻል ሚዲያ ላይ ህፃኑ መለመኛ እንዲሁም ደግሞ ያለ እድሜው ንግግሮች እንዲያደርግ ጸያፍ ንግግሮች አይምሮ ልጁ ከአይምሮ ያልመነጩ ንግግሮችን እንዲያደርግ ነገር ያደረገች ነው። እናትየው ደግሞ ሀገር ውስጥ ዱከም መቼስ የመንገድ ጽዳት ስራ ሊኖር ይችላል። ዱከም መንገድ ጠረጋ ስራ ካለ እዛ አስገቧትና አስፋልት በደንብ እየጠረገች ለራሷም ለልጇም እንድትኖር ማድረግ። ህፃናት ልጆችን አምጥተው እዚህ መለመኛ የሚያደርጉ ሰዎች ህግ እርምጃ ሊወስድባቸው ይገባል። በሰለጠኑት ሀገራቶች በአሜሪካም ሆነ በተለያየ ሀገራቶች ህፃን ልጅን ይዞ ሶሻል ሚዲያ ላይ ወጥቶ መለመን አይቻልም። መሸቀያ አይደሉም። እቺ ሴት ጤነኛ ናት፣ እጅግር አላት፣ ጤነኛ ናት። ስለዚህ ሰርታ ነው መብላት ያለባት። አረብ ሀገር እኛ አንቀበልም። መዳሞችም አንዳንድ መዳሞች ፎቶ ልከን እንደዚህ አይነት ፊት ያለው አንቀበልም ብለዋል። እሷ እንዳለችው ለግርድናም የሚሆን ፊት አይደለም ያላት። አንድ ብዙ መዳሞችን አነጋግረናል። ይሄ ፊት ወደ ተለያዩ ወደ ገልፍ አረብ ሀገራቶች ራሱ መግባት የለበትም የሚል ውሳኔ ነው የተሰጠው። ሂጃ ይባልም አትበይ፣ ጻድቅ አትጫወቺ። እዚህ ጻድቅ እንዳትጫወቺ ውጪ። እዚህ ከዚህ ይሄ ነጠላሽን ለብሰሽና አንገትሽ እንዲህ ስላሽው ጻድቅ ልጆች ከዚህ እሷ ግርድና ውበቴ አይደለም። የአረብ ሀገር ወልደው ሄዱ ሴቶች እናቴ የሚላቸው ልጅ የላቸውም የምትለታ አባቷ አየችም። እኛ ልጆቻችን የትኛውም አረብ ሀገር ሳውዲ በይ፣ ቤይሩት በይ፣ ኳታር፣ ዱባይ የትም ሀገር አረብ ሀገር የተሰደደን ልጆች ለልጆቻችን ካልደወልን እንኳን የሚያመን ስንቶቻችን ነን። ደግሞ ታወራለች እንዴ እቺ ቅርፊት ወጣ። የአረብ ሀገር ሴት እርስ በራስ እዚሁ እንቀጣቀጣለን፣ እዚሁ እንሰዳደባለን እንጂ ማንም ልጋጋ ኑሮን ማሸነፍ ያቃተው ሁሉ ወጥቶ እንዲሳደብ አንፈቅድም። ማናት ለምትሉ እኔ ፎቶዋን አላሳያችሁም። ደንግጦ ይሄ 700 ምናምን ሰው ሊወጣ ስለሚችል ፎቶዋን ካያችሁ ድምጿን አሰማችኋለሁ። ሄደሽ ግን ስትሰሪ ስትመለሽ ግን የእናት ፍቅር የለሽም። ሰላም አለይኩም፣ እንዴት ነው? ሄደሽ ሰርተሽ ስትመለሽ የእናት ፍቅር የለሽም። እርሶ የእናት ፍቅር አለዎት? እርሶ እንደው አሁን ልጆት እንደ እናት ነው የሚያዩት? ማዘር ምን አይነት ባለጌ ኖት ግን? እርሶ ነው አሁን ልጁ እንደ እናት ነው የሚያየው? ሻርቦትን ጣል አድርገው ወጥተው የሄዱብን ምን ሆኖ ነው? ለእርሶ ባጃጅ ስላልገዛን ነው? ምን አይነት ባለጌ ኖት ግን? እንደዚህ ይባላል? ትልቅ ሰው አይደሉም? እርሶ ለምን ልጆትን ይዞ ሚዲያ ላይ ይመጣሉ? ለምንስ መሸቀያ ያደርጉበታል? ምን እንደ ትልቅ ሰው ነኝ እንግዲህ ወደ ምርኩዝ እየሄድኩ ነው። እርሶ ቀድሞኝ ሄዷል። የሚነካ ኃይል እንኳን ፊልተር ረሳችሁ ውዴ። እኚህ ሴትዮ ብዙ ነገር ያስረሳሉ ውዴ። ምን ነው ፊልተሩን አድርገው? እሺ ውዴ። ሰላም ወይ ምን ታዘዝ? ላርጋው ፊልተር ረሳሽ አልሽኝ ውዴ። የኔ ፊልተር አሳሰብሽ ውዴ? እኔ ስንት የሚያሳስብሽ ነገር አይደል? አድርገው ፊልተሩ ያማል ማሬ።
እንዳታስገቡ ሞዴሬተሮች 20 ሺህ አስገቡ። ታፕታፑን መጀመሪያ የኔ ቤት ሞዴሬተሮች እኮ ጸበል መወሰድ አለባችሁ ሁላችሁም። እቺ ጥናጃም ታቆመው እናንተ ግን እርቦኛል መበላ አጥቻለሁ እያልኩ እናቴ በለቀቀችው ቪዲዮ ሁላችሁም ፈረዳችሁባት። እንጂ ልጅ ቢኖርሽ እንደዚህ